ዝም አላችሁ እንጂ ዘፋኝ ስታገኙ አብራችሁ ፎቶ እንነሳው ትሉ የለም እንዴ? ይቅርታ አስቸገርኩ ፎቶ እንነሳው ትሉ የለም? ተብሎ ይታመናል ነው። ኤርፖርት ላይ ያለን ጊዜ ያለው መቼስ ታረጋላችሁ። እግዚአብሔርን ያህል ንጉሥ ሊያነጋግረን ቀጠሮ ይዞልን ጸሎት ማለት እሱ ነው። ጸሎት ቤት ተናግሮ ምስለ እግዚአብሔር ሕዋስ ጤነኛ ሆኖ የሚኖረው ኦክሲጅን ሲያገኝ ነው። ስንጸልይ ከክርስቶስ ጋር እንኖራለን። ጸልየን እንብላ፣ ጸልየን እንተኛ፣ ጸልየን እንቀመጥ፣ ጸልየን እንቁም፣ ጸልየን እንውጣ፣ ጸልየን እንግባ፣ ጸልየን እንገናኝ፣ ጸልየን እንጀምር፣ ጸልየን እንጨርስ። ያን ጊዜ ከእግዚአብሔር ጋር እንኖራለን። በሄድንበት ቦታ ሁሉ የእግዚአብሔር እጅ ከኛ ጋር ነው። እሱ ነው የመጨረሻው። በጣም ረጅም ትምህርት ነው። እቺ አንዷን ተናግሬ ጨረስኩ። ምክንያቱም ቃል በገባሁት መሰረት ቃሌን መፈጸም ስላለብኝ። የመጨረሻው ምንድን ነው? ሕፃን ልጅ ከአባትና ከእናቱ ጋር በሚኖርበት መንገድ ከእግዚአብሔር ጋር ነው። በባንድ ይሁንላችሁ። ሕፃን ልጅ ነው ከእናት አባቱ ጋር በሚኖርበት መንገድ ከእግዚአብሔር ጋር ሁለት ነገር ይወጣዋል። ይሄ ነገር መዝሙር 8 ላይ እማፈ ደቂቅ ወሕፃናት አስተዳሎ ከስባተ ሕፃን ልጅ እማፈ ደቂቅ ወሕፃናት አስተዳሎ ከስባተ ከሕፃናት አንደበት ምን አዘጋጀ ይላል? ምስጋናን አዘጋጀ ይላል መዝሙር 8 ላይ። ከሕፃናት አንደበት ምስጋናን አዘጋጀ። ይህን ሊቃውንት ብዙ ትርጉም ሰጥተውታል። አንደኛው ለሆሳዕና ተተርጉሟል። የሆሳዕና ስለምትማሩት የዚያን ለዚያ ተዋል። ከረሴ ጋር የሚገናኘውን ነገር ብቻ ላምጣላችሁ። ሕፃናት የተባሉ መላው ክርስቲያኖች ናቸው ይላሉ ሊቃውንት። እነማን ናቸው? አጠቃላይ ከቅዱስ ፓትርያርኩ ጀምሮ የቤተ ክርስቲያን አባቶች ሁሉ ለእግዚአብሔር ምኖቹ ናቸው? ሕፃናት ናቸው። ምን ማለት ይመስላችኋል? የሕፃን ልጅ የሚለው አፉን ያልፈታው ትንሹ ልጅ ማለት ነው። የእሱ ልጅ ሕይወት ከአባትና ከእናቱ ጋር በመኖር ላይ የተመሰረተ ነው። ብላችሁ ሰማችሁ? ምግቡን የሚያስቡለት ነው ማለት ነው እናት አባቱ። ሰውነቱን መታጠብ እንዳለበት የሚያስቡለት ነው ማለት ነው እናት አባቱ። ልብሱን የሚያስቡለት ነው ማለት ነው። የከፋበትን ራሱ የሚሸክፉለት ነው ማለት ነው እናት አባቱ ናቸው እንጂ ልጁማ አንዳንድ ልጅ አይታችሁ እንደው እንግዳ በተሰበሰበበት ድንገት እርቃኑን ከመኝታው ተነስቶ መጥቶ ምን እንግዳው ማለት ነው እንደው እናት እንደው ሳልች ምን እዛ እናቱ እኮ ናት ወይ ተነሳ ልጅ ናማ ብለው ወደ ማጀት ይወስዱታል። የከፋበትን የሚሸፍኑለት እናት አባቱ፣ መታመሙን የሚረዱለት እነማን ናቸው? እናት አባቱ። እግዚአብሔር እንደዚህ የሚያስብልን ነው። ይህንን ነው መግለጽ የፈለገ። ሕፃን የተባለ አጠቃላይ ክርስቲያን ነው። ስለዚህ እግዚአብሔር አሁን እኛ የሚመስለን እግዚአብሔር የጽድቁን እያሰበ የሥጋውን እኛ የምናስብ ነው የሚመስለን። እንዴት እንደሚጨነቅልን የምነጋጃችሁ እንደሚያስብልን ማለት ነው። ከእናታችን ማህፀን ጀምሮ እንዴት አድርጎ እንደሚንከባከበን ብታውቁ። እንከሰሚ አንተ አምላኬ ያለ እያንዳንዱን አካላችን ሲሰራው እንዴት አድርጎ ተጠንቅቆ እንደሰራን ብታዩት። አንዱን እንኳን ብነግራችሁ የቅንድብ ፀጉር ለምን እንደማያወድቅ ታውቃላችሁ? እስኪ የሚያውቅ እሺ፣ የማያውቅ እግዚአብሔር ይስጥልኝ፣ እኔም አላውቅም። እሺ፣ ለማንኛውም የቅንድብ ፀጉር የማያድገው እንግዲህ ቅዱሳን ሰማዕታት ማንም ሰው አያውቅም ብለው የማያድገው ቢያድግ ኖሮ ዓይኑን ጠንቁሎ እንዳያጠፋ ነው። አይገር መቼም አሁን እናንተ እናቴ ጨዋታ ነው የሚመስላችሁ። ይኸው እኩል እኮ ነው። የራስ ፀጉርም ደም ነው የሚመገበው፣ ይሄኛውም ደም ነው የሚመገበው። ፀጉር የሚያሳድገው አንደኛው ደም ነው፣ ሌላኛውን አላውቅም። ከዚህ የሚመገበውን ነው፣ ሌላውን ራሳችሁ ታውቃላችሁ። ታዲያ ይሄን እየተመገበ ለምን ያድርገው? ዓይኑ እንዳያጠፋ ነው። እዚህ ላይ የተቀመጠው ለምንድን ነው? ግንባር ላይ ቅንድብ የቅንድብ ፀጉር ለምን ያስፈልግ ይመስላችኋል? ግንባራችን ላይ የሚወጣው ላይ ጨው አለ አይደል? ያ የወረደ ዓይንን እንዳይጎዳ አጥሎ የሚያስቀርብ ነው። እንዴት አድርጎ እንደፈጠረን እግዚአብሔር ነው። አሁን ወይኔ እንደው ሐኪም በሆን ኑሮ አበጥረው ነበር፣ ግን አላውቅም።
ችግሩ አላውቅም ችግሩ እሱ ነው። እግዚአብሔር እንዴት አድርጎ አሳምሮ ይሁላችሁ ምንድነው በጥበብ ዳዊት ገብራኒ ወለሃቋኒ ጥቃሪ ግብሩ ከግዚኦ ወኩሎ በጥበብ ገበርከ ስራ ድንቅና ኃያል ሁሉንም በጥበብ አደረግክ አለ ቅዱስ ዳዊት። አስቦን የፈጠረን ፈጣሪያችን አስቦን የፈጠረን ትልቁን ክብር ሰጥቶን የፈጠረን ትልቅ ውለታ ውሎልናል። ሙቶልን እንደሚወደን ነግሮናል። ስጋችን ለብሶ ለእኛ በመሞት ገልጾልናል። ድካማችንን ይረዳል። ጎረቤት ተሰብስቦ ሲንጫጫ ማንም ጩኸቱን ሳይሰማው የወለደችው እናት የልጇን ለቅሶ ትለያለች። ላሞች በተሰበሰቡበት የጥጃዋን ጩኸት ለይታ ታውቃለች። አንዲት ላም እግዚአብሔር ምን እንደፈለግን ያውቃል፣ ይረዳናል። ቅዳሴ ላይ እስመ አንተ ተአምር ድካሞ ለሰብ የሰውን ድካም ታውቃለህ የምንለው ለዚህ ነው። ይረዳናል እግዚአብሔር። የእግዚአብሔር ሰዎች ታዲያ ይህ ልጅ ምንድን ነው? ህይወቱ እንዲቀጥል ከእናት አባቱ ጋር መኖር አለበት። አንድ ቀን ጥለውት ቢያድሩ የ6 ወር ሕፃን እንዳልሆነ ሆነ ይገኙ ከእግዚአብሔር ከተለየን እንዳልሆነ ሆናል። የሕፃን ልጅ ማሸነፊያው ምንድን ነው? ለቅሶ የማይደፈረውን ጀግና ከወለደ ግን ልጁ ያንሸራሸራል። ሰዎች ጤና ይስጥልኝ ብለው የሚሰግዱለትን ሰውዬ ልጁ ግን ያሰግደዋል አልቅሶ። ሕፃን ልጅ ማለት ነው። ከወለደ ምን ጌታ ቢሆን ምን ንጉሥ ቢሆን ለልጁ የማይጎነበስ ማለት ነው። ለልጁ አንገቱን የማይደፋ ማለት ነው። ልጅ ነዋ። እኛም የእግዚአብሔርን ልብ የምንመልሰው ምንድን ነው? አልቅሰን ጸልየን አርኃይክኒ እህቴ መርዓት በሀቲ ንብረተ ክሳድኪ እህቴ ሙሽራዬ ሆይ አንቺ እስራኤል ሆይ ለአዲስ ኪዳን ቤተክርስቲያን ሆይ በሀቲ ንብረተ ክሳድኪ አንገቱን ዘንበል ዘወር እንደማያደርግ ሰው እኔን ወገበ ልቡናሽን ክሳደ ሃይማኖትሽን እጥፍ ሳታድርጊ እኔን አይን እያየሽ በመጽናትሽ ደጅ በመጽናትሽ በጽናትሽ ልቤን ወደ ርኅራኄ መለስሽ ይላል። እግዚአብሔር ልቡን እንዲመልስልን ምን የሚያስፈልገው? መጸለይ፣ መጮህ። እኛም ጮኻለን፣ እግዚአብሔር ይሰማል። አሊያ ግን ደግሞ አንዳንዱን ነገር ከእሱ ጋር በደንብ እንድንጣበቅ ስለሚፈልግ ዝም ይለናል። ያረምም ከመዘይሰም ያጎነቲ ከመዘይሁ እንደማይሰጥ ይዘገያል፣ እንደማይሰማ ዝም ይላል። የሚሰጥበትን ቀን ያውቃልና የእግዚአብሔር ሰዎች ይላል። ሌላኛው ግን ቅዱስ እንጦንስ አባ ከእግዚአብሔር ጋር እንዴት ትኖራለህ ቢሉት ሕፃን ልጅ ከእናቱ እቅፍ በሚኖርበት መንገድ ይኖራለሁ። ምን ማለት ነው አባ? ተርጉምልን አሉ። ሕፃን ልጅ ሁልጊዜ ከእናቱ እቅፍ መውጣት አይፈልግም። ስራ ለመስራት ፈልጋ ድንገት መሬት ላይ ቁጭ ስታደርገው ምን የሚያደርግ ይመስላችኋል? ምን ያደርጋል? ይጮሃል። ጉዳዩ ምንድን ነው? መልሰሽ ወደ ምንሽ መሽ ብሎ ነው እናቱ እንዴት አቅፎ ፈልጎ ድንገት ካስቀመጠችው ዋይ እሱ ወጡ ቢከስር እንጀራ ቢጋገር ትዝ አይለው። ዋናው ብቻ እናቴ አትተይ ነው። ቅዱስ እንጦንስ ምን ማለት መሰላችሁ? እንዴት እውነት እኖራለሁ ሲሉት ሕፃን ልጅ ከእናቱ ጋር በሚኖርበት መንገድ ማለቱ መጀመሪያ ከእግዚአብሔር መውጣት አልፈልግም። ከእግዚአብሔር መውጣት አልፈልግም በሉ ደጋሙ። ድንገት ከወረድኩ ደግሞ ቶሎ ብዬ ወደ እሱ መለሳለሁ። እስኪ በሉ ድንገት ከወረድኩ ቶሎ ብዬ ወደ ማን መለሳለሁ? ወደ እግዚአብሔር መለሳለሁ። እንዲያቅፈኝም አልቅሳለሁ። ቶሎ ብዬ ሮጬ መለሳለሁ። ሕፃን ልጅ አንዳንድ ሕፃን ልጅ አይታችሁ አታውቁም? ያለ አቅሙ ይሄድና ከጎረቤት ልጅ ጋር ይጣላል። እስኪ ግጠመኝ ናግጠመኝ ወንድ ካለው ምናምን ይላል። ሲመጣበት ሮጦ አባቱ ስሩ። አንዳንድ ጊዜ ሰይጣን ወደማይጠቅመን ነገር ወጣ ያደርገናል። አንዳንድ ጊዜ ከተቀመጥንበት ሰገነት ያወርደናል። ሁላችንም አሽቶ ይቆረጥመናል። ምን እናድርግ? ባንወርድ ጥሩ ነው። ከእግዚአብሔር ወርደን ከተገኘን ፈጥነን እንመለስ። እጆቹ ለምሕረት የተዘረጉ ናቸው። ማንንም አቅፈው ይቀበላል። በዕለተ ዓርብ የዘረጋቸው እኮ አይሁድ እጆቹን አስገድደውት አይደለም፣ እኛን ለመቀበል ለምሕረት የተዘጋጀ እጅ እንዳለው ሲነግረን ነው እንጂ። ስለዚህ እግዚአብሔር እንደ ሁላችንንም ሲሆን እንዳንወርድ ይጠብቀን። ከወረድን ደግሞ ፈጥኖ ያንሳን መድኃኒዓለም። ይቆየን። ስብሐት ለእግዚአብሔር።
ለርዕሰ ሊቃውንት አባ ገብረ ኪዳን ግርማ ቃለ ሕይወትን ያሰማልን። ድምፃቸው ያሰማል። ቃለ ሕይወትን ያሰማልን። የአገልግሎት ዘመናቸውን ያርዝምልን።